ማናገር ነገር አለ። ምንድነው ተናግረኝ? ማን ይሰጠ? ማን ያሳየኝ ነገር? እሱን ተው በቃ። አሁን እሱ በኋላ እናወራም። አሁን ሩታን ይዘን መሄድ ነው ያለብን። አሁን ይኸውልህ በጣም ብዙ ነገር እየታቀደ ነው። በጣም ብዙ ነገር ለማድረግ እየሞከሩ ነው። ወጣት ነበር ከሰው ጋር እንዳለ አባብጧል ከንፈር። እዩ ከዚህ ጋር ይኸውልህ ነገርኩህ። በጣም እኔ ለመደብደብ ብዙ ነገር እያደረጉ ነበርና ሰው ደርሶ ነው ፖሊሶች ደርሰው ምናምን ነው ይሄን ነገር እንትን የተባለው እና በጣም አብጦ ነበር ዛሬ እንጂ ይሄ ነገር እኮ ታዲያ እንትን እኮ ያስብላታል ሩታን። ምንም አይነት ነገር ቢፈጠር ነገር የለም። ምንም አይነት እኛ ምንም አይነት ነገር ልናጠፋ አንችልም። ምንም አይነት ነገር ያጠፋነው ነገር የለም። ማንም ሰው መጥቶ ሊያስጠይቀን የሚችል ነገር የለም። ና ቤት እንዲደርስ እንትን በቃ ምንድነው አነግረኝ ምን ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ አማን። ያው እንግዲህ ቤተሰብ ከረጅም ጊዜ በኋላ ነው የመጣሁት። በጣም ቆይቻለሁ፣ ጠፍቻለሁ። ሞስት ወደ ቪዲዮ ከመጣሁ 10 ምናምን ቀን ሆኖኛል እና ቤተሰብ ዛሬ ለአንድ ጉዳይ ነው የመጣሁት። መምጣት አልፈለኩም ነበረ፣ ግን ይሄ አሳሳቢና አስፈላጊ የሆነ ነገር ስለሆነ ነው የመጣሁት። አንድ ማድረግ ያለብኝ ነገሮች አሉ። እስካሁንም ዝም ብዬ አይደለም ብዙ ነገሮችን ለማስተካከል እና ብዙ ነገሮችን ለማድረግ ነበር የቆየሁት። እስካሁን በቪዲዮም ያልመጣሁት ለዛ ነው። ብዙ ሰዎች ያው ምን ሆነ ነው የጠፋው፣ ምን ሆነ ነው እንደዚህ ያደረከው፣ በዛውም ልክ ደግሞ አንተ በጣም እንትን ምናምን እያላችሁ እየዛታችሁብኝ እያስፈራራችሁኝ የነበራችሁ ሰዎች ነበራችሁ። ሁላችንም ለሩታም የሚጠቅማት ነገር ነውና ፈረንጁንም እዩንም ይዤ ደስታንም ይዤ ሩታ ጋር እንሄድና ሩታ ወደ ቡታጅራ የምትሄድበትን ነገር እንትን ለማለት ነው የመጣሁት። ሩታ ለምን ወደ ቡታጅራ ትሄዳለች፣ ለምንድነው እንትን የምትለውን በኋላ ላይ ለነዩ ስነግራቸው የምታዩት ይሆናል። እና ይሄ ነገር እዚህ በመቆየቷ ሩታ በጣም ብዙ ነገር ሊደርስባት እንደሆነ፣ በጣም ብዙ ነገሮች ሊፈጠሩ እንደሚችሉ፣ በጣም ብዙ ነገሮች ሊበላሹ እንደሚችሉ እያንዳንዱን ነገር በሙሉ በማስረጃም ሙሉ ነገር ደርሶኛል። እና ትላንትና የምሬ ነው የምነግራችሁ ከትላንት ወዲያ ምንም በማላውቀው መንገድ ላይ ሰዎች ይዘውኝ ነበርና እነዛ ሰዎች ፈጣሪ ነው ያተረፈኝ። ግብግብ ተፈጥሮ ምናምን እንዳጋጣሚ ሰዎች ደረሱ ምናምን እንዲ ከንፈሬ ላይ ምናምን የምታዩት እብጠት አለ። አሁን ቀንሶ ነው በበረዶ ምናምን አሽችው እና ይሄን ሁሉ ነገር እያደረሱ ያሉ ሰዎች አሉና ብዙ ነገር የታቀደ ነገር አለ። ሩታን የከፋ ደረጃው ስለማድረስ የታሰበ ነገር አለ። ይሄ ነገር ከመሆኑ በፊት እኔ አሁንም ይሄን ቪዲዮ የምሰራው ሁሉም እንዲያየው ያን ነገር ለማድረግ የሚያቅዱትን ሰዎች እንዲያዩት ስለምፈልግ ነው። እናንተ አንድ እርምጃ የቀደማችሁን ይመስላችኋል እንጂ አንድ እርምጃ እኛ ነን የምንቀድማችሁ። ያንን ነገር ደግሞ ላረጋግጥላችሁ አልቀ ሩታ ጫፍ ላይ ልደርሱ አትችሉ። ስለ ሄርሜላ አይመለከተኝም። በጣም ብዙ ሰው እየደወለ እንትን እያላችሁ የምትሳደቡ ምናምን ሰዎች አላችሁ። ሄርሜላ ከኔ ህይወት ጋር የሚያገናኛት ነገር የለም። ምን አገባኝ እኔ ስለ ሄርሜላ አይመለከተኝም። ማነች ሄርሜላ? በቃ እኔ ከሩታ ጓደኛ ነኝ አይደል? ሄርሜላ ሊጨነቅላት እና ሊያገባው የሚችል ሰው ካለ ራሱ እዛው ያገባው። እኔ ማድረግ ያለብኝን ነገር ነው ማደርገው እዚች ጋር መጥቼ ማለት ነው። እና በዚሁ አጋጣሚ አንድ ነገር የምነግርህ ነገር ቢኖር አብርሃም ማለት ነው እኛ ጋር እየመጣ ሄርሜላን የደበቃችሁት ሄርሜላ እንትን ያረጋችሁት ምናምን እያልከኝ ነው። ቴክስት ላይም ጽፋል፣ እየደወልክ ነው። ምንድነው የት ነው ያረጋችኋት? እና አቤልም ሁላችሁም እያበዳችሁ ነው። እኔ የጠፋውበት የራሴ ምክንያት አለኝ። እኔ ከሄርሜላ ጋር የትም ልሄድ ምናምን ልችል ምችላኝ መስዋዕት አይደለም። ሄርሜላ ምንድነች ለኔ? ምንም እኮ አይደለችም። እና በዚሁ አጋጣሚ ማወቅ የምትፈልገው ነገር ቢኖር ምን እንደምነግር ታውቃለህ አብርሃም? ሄርሜላ በዚህ ሰዓት በቃ የራሷን ህይወት እየኖረች ያለች ሰው ነች። ተዋት። ምክንያቱም አንተ ከሩታ ጋር ባለበት ሰዓት ላይ ሚስትህን የገዛ ሚስትህን ጥለ የራስን ህይወት እንድትጀምር ያደረገች ሴት ነች አይደል? ለልጅ እንኳን ሳታስብ። ስለዚህ አሁን አንተ ደግሞ ምኗም እኮ አይደለም፣ አላገባህትም እኮ ሄርሜላን አይደል? ጀስት ፍቅረኛ ነች። ፍቅረኛ ስለሆነች ፍቅረኛዋን ደግሞ ጥላ ሜዳ የሚከብዳት አይነት ሰው አይደለችም። ምክንያቱም ባልና ሚስት ያፋታች ሰው ነች። እና ሌላ ወንድ ጋር ወይም ሌላ ሰው ጠብሳ ምናምን ቢሆን እንዳትገረም። ምክንያቱም አንተን ማፋታ ነው እንትን ያለች እና እንደዛ ሊሆን ይችላል ብለህ አስብ። ወይም
ያሰበችው ነገር ሌላ የሆነ የተፈጠረ ነገር ሊኖር እንደሚችልም ማሰብ አለበት እንጂ ሄርሜላን እናንተን የደበቃችሁት ምናምን ብለ ሌላ ነገር ለማውራትም ወይም ሌላ ነገር ለማድረግ የምታስቡ ሰዎች እንዳላችሁ አውቃለሁ። ሩታ ላይ ደግሞ የእስር ትዕዛዝና የማሰሪያ እንትን እንዳወጣችሁ አውቃለሁና ያንን ነገር ደግሞ ለአንድ ቀንም ቢሆን ተጠርጥራ እስር ቤት እንድትቆይ አንፈልግም እኛ። ይሄንን ነገር ደግሞ ከማድረጋችሁ በፊት አሁን ላይ እየመጣችሁ እንደሆነ አውቃለሁ። ለዛ ነው ዛሬ በቪዲዮ የመጣሁት። ከጀርባ ሆኜ ሁሉንም ነገር እያስተካከልኩ ነበር እና እነ እዩ ማወቅ ያለባቸውና መስማት ያለባቸው ሌላ ነገር አለ። ለነሱ አሳያቸዋለሁ። እነ እዩ ጋር እንሄዳለን። ማናገር ነገር አለ። ምንድነው ተናገረኝ? ምን ማና እና እንዴት ከዚህ ጋር እንዴ ፈረንጁስ የሉም ወጥተዋል። የት ሄደው ነው? እንትን የመብራት እንትን ተቆርጦ እሱ ላስተካክሉ ሄደ። ሩታ ጋር መሄድ አለብን። ለምን? አንዴ የማሳይህ ነገር አለ። አይተኸው? ኧረ ተው። እና ሩታ ጋር መሄድ አለብን። ሩታ ጋር የምንሄደው ከዚህ ቪዲዮ ጋር የሚያይዘው ነገር አይደለም። ያው ይሄ ቪዲዮ እንድታምነኝ ስለፈለኩ ነው ማሳየህ ማለት ነው። እና አሁን ሩታ ጋር ሄደን ሩታን ይዘን ወደ ቡታጅራ መሄድ አለብን። በቃ ለምን መሰለህ? አሁን ይሄ ነገር እኮ የማይሆንበት እኮ ራሱ የቻለ ምክንያት ምንድነው? ምክንያቱ ይሄ ነገር እንደዚህ ነው። እንትን ማን ይሰጠ ማን ያሳየ ይሄን ነገር? እሱን ተው በቃ። አሁን እሱ በኋላ እናወራም። አሁን ሩታን ይዘን መሄድ ነው ያለብን። አሁን ይለ በጣም ብዙ ነገር እየታቀደን በጣም ብዙ ነገር ለማድረግ እየሞከሩ እያንዳንዱ ነገር ደግሞ የጠፋውበት ምክንያት ታውቃለህ። ስልክ የደወልክልኝ ነበር አላነሳውም አውቃለሁ፣ ግን ምንም አይነት መስማት የምፈልጋቸው ነገሮች አልነበሩም በሰዓቱ። አንድ ማድረግ የነበረብኝ ነገር ነበረ፣ እሱን ነገር ደግሞ አድርጌዋለሁ። ስለዚህ አሁን ደግሞ ያን ተጣልተህ ነበር ከሰው ጋር እንዳለ አባብጧል ከንፈር እዩ። ከዚህ ነገርኩህ በጣም እኔ ለመደብደብ ብዙ ነገር እያደረጉ ነበርና ሰው ደርሶ ነው ፖሊሶች ደርሰው ምናምን ነው ይሄን ነገር እንትን የተባለው እና በጣም አብጦ ነበር ዛሬ እንጂ ይሄ ነገር ትክክለኛነቱ በምን እርግጠኛ ነው? በምን እርግጠኛ ነው ትክክል መሆኑ? ራሴን ነው ዋሻዋለሁ። ለምን ዋሻዋለሁ? ይሄ ነገር እኮ ታዲያ እንትን እኮ ያስብላታል ሩታን እኮ ሌላ ነገር ውስጥ ይከታታል። አይ ይሄ ነገር ከሩታ ህይወት ጋር ምንም የተያያዘ ነገር የለውም። ነገሮቹ በአጠቃላይ ወደ ሩታ ለማዞር እየሞከሩ ያሉበት ጉዳይ አለ እና ተጠያቂነት ለማድረግ ነውና ሩታ ምንም የምታውቀው ነገር የለም። ምንም እንደማታውቅ በዚህ ጉዳይ እጇ እንደሌለበት እኔ አውቃለሁ አይደል? አንተም ታውቃለህ፣ ሁሉም ሰው ያውቃል አይደል? ለአንድ ቀንም ቢሆን ሩታ እንድትታሰር አልፈልግም። ያንን ነገር ደግሞ እያደረጉ ነው። መታሰር ካለብንም እኛ ልንታሰር እንችላለን። ሩታ ግን መታሰር የለባትም። ሰምተኛል አይደል? ስለዚህ ሩታ ጋር እንሂድና ወደ እንትን ይዘናት እንሂድ እና እናግራለን። ቆይ እንደዛ ሳይሆን የለም ይሄን ነገር መጀመሪያ ትክክለኛነቱን እናረጋግጥ። ከዛ በተጨማሪ ደግሞ ሁሉም ሰው ሊያውቅ የሚገባው ነገር ሩታና ሄርሜላ ይሄን ያህል ሩታ ደግሞ አረመኔ ምንም የምትሆንበት ነገር የለም። አንደኛ ነገር፣ ሁለተኛ ነገር ደግሞ ምናልባት ራሷ ሄርሜላ ፈልገው ሲል ነገር እያደረገች ቢሆን ገብቷል። አንድ ነገር ምነግርህ ነገር ቢኖር ይሁን አሁን ስለ ሄርሜላ እኛ አያገባንም። እዩ ምንም የሚመለከተን ነገር የለም። ሰማኝ ገባኝ። ስለ ሄርሜላ ምንም የሚመለከተን ነገር አለ? ቆይ ነገር ታውቃታለህ? ምን ካንተ ህይወት ጋር የሚያገናኘን ነገር አለ? የለም። የራሷን ህይወት ነው የምንኖረው ሄርሜላ። በቃ ሄርሜላ የራሷን ህይወት መኖር ትችላለች። አይመለከተንም። እኛ እዚች ጋር እየኖርን ያለነው የራሳችን ህይወት ነው። ምን አገባን? እኔ ቆይ ስለ ሄርሜላ እኛ አይመለከተን። አናውቃትም። የትም ትግባ እንጦሮጦስም ትግባ የራሷ ፍላጎት ነው። ስለዚህ እኔ ስለ ሄርሜላ አይደለም የማወራው። በዚህ ሰዓት የሚያሳስበኝ ስለ ሩታ ነው። ሩታና ሩታ ብቻ ነው። ወጥመድ ውስጥ ሊከቷት እየተዘጋጁ ነው። ይሄን ነገር ደግሞ ሲሆን ዝም ብዬ አላይ። ለዛ ነው በድጋሚ እየተመለስኩት። እዩ የጠፋውበት ምክንያት እያንዳንዱ ነገሮች በሙሉ አስረዳለሁ። በቃ ስማኝ፣ ታን ብናወራት ይሻላል ብዬ እኮ ነው እኔ። ቤት እንሂድ ማለት ቤት እኮ መግባት እንችላለን፣ ችግር የለውም። ግን ችኮላ አብረኝ እንድታግዘኝ የምነግርህ ነገር አለ። እዚች ጋር ማውራት የማይጠበቅብኝ ነገር አለ። መፍጠን አለብን። በተቻለን አቅም ፈጥነን ነገሮችን ማስተካከል መቻል አለብን። እንደዛ ግን ካልሆነ ይኸውልህ
ዞሮ እኛኑን ሲጎዳ የሚታይ ነገር ነው የሚሆነው። አሁን እዚህ ጋር ማዘኑ ምንም ማድረግ አያስፈልግም። አውቃለሁ ከባድ ነገር ነው የተፈጠረው፣ ግን ይስተካከላል። ምን ሁሉም ነገር የሆነው በምክንያት ነው። ይሄን እንድታውቅ ፈልጋለሁ። ገብቶሃል? ስለዚህ አሁን ሩታ እናድናት። እሺ ደስታ የት ነው ያለው? ቢያንስ እሺ ደስታ ነው። አንዴ መኪና ይዞ እንዲመጣ አድርገው ደውልለት። ደስታ እንትን ላይ ነበረ ትላንትና የሆነ ኢንቨስትመንት እንትን ላይ አብረን ሄደን ነበረ። እኔ ጠዋት ነው የመጣሁት እና ምክንያቱም እዚህ የምሰራው ነገር ስላለ በጠዋት መጥቼ ነው። እሱ እዛ ነው ያለው። ግዴታ መጥቶ ምናምን በቃ እንትን ማለት መቻል አለበት። ገብቶሃል? ያለውን ነገር ማስተካከል መቻል አለበት እሱ። ምክንያቱም ሩታ እየተጎዳች ምን እያለች ነገር ከነገ ወዲያም ይሄ ነገር እኔንም ጸጸት ውስጥ የሚከተኝ ነገር ነው፣ አንተንም ጸጸት ውስጥ እሱ ደግሞ በቃ እናንተ አላችሁ። እኔ ለተወሰነ ጊዜ ራሴ የተወሰነ ነገር ልንቀሳቅስና ያጨራረስኳቸውን እንትኖች ወረቀቶች ምናምን ጨራርሼ ከዛም በኋላ ወደ ስራም ወደ ምንም ለመመለስ የሚመቸኝ እንደዛ ነው ስላለ ነው። ገብቶሃል እኮ ገባኝ። አሁን አይደለም ይሄ ደግሞ እኮ ኢመርጀንሲ ነው አይደል? ግዴታ መድረስ ያለበት ጉዳይ ነው። ይወዳታል አይደል? ለሷ ቦታ አለው አይደል? መመለስ ካለበት መመለስ አለበት። የሚወዳት ከሆነ እንደዚህ አይነት ነገሮች አብሮ ሊያግዛትና አብሯት ሊሆን ይገባል። ስለዚህ ስልኬን አንዴ ልደውልለት እስኪ ደስታ። ምንም አይነት ነገር ቢፈጠር ነገር የለም። እኛ ምንም አይነት ነገር ልናጠፋ አንችልም። ምንም አይነት ነገር ያጠፋነውም ነገር የለም። ማንም ሰው መጥቶ ሊያስጠይቀን የሚችል ነገር የለም። በዚህን ያክል ደረጃ ህግ ቦታ መሄድም ሌላ ቦታ መሄድም እንትን ብትሄዱም እውነት ተደብቃ የምትቀርበት ምንም አይነት ምክንያት የለም። እያንዳንዳችሁ ደግሞ ይጸጽታችኋልሽ። እያረጋችሁ ላላችሁት ነገር በጣም ትጸጽታላችሁ። በጣም ችግር ውስጥ ትገባላችሁ እና ልጅቷን ወጥወዱ ስለመክተት ጥፋተኛ ለማድረግ እየሄዳችሁበት ያላችሁበት ርቀት በጣም ይደብራል። እያንዳንዱ ነገር ደግሞ ተስተካክሎ ስንመጣ ታዩታላችሁ እና ቶሎ ደስታ ጋር ደውለን ሩታን ይዘን መሄድ ነው እኛ ያለብን እና ስለሌላው ምንም የሚመለከተን ነገር የለም። አይመለከተንም። ስለ አብርሃም ስለ ሄርሜላ ምን አይመለከተንም። የራሳቸውን ህይወት መርጠው ወጥተዋል። የራሳቸውን ህይወት እየኖሩ ነበር አይደል? ስለዚህ እኛ በእነሱ ህይወት እኛ ተጠያቂ ልንሆን የምንችልበት ምክንያት ምንድን ነው እንዴ? ለምሮ የእነሱ ህይወት ውስጥ እኛ ክፉ ልንሆን የምንችለው? አውቃለሁ የሚያናድድ ስራ ሰርተዋል፣ ግን በዚህ ናክል ደረጃ ሰው ላይ እንጨክን እንችላለን። ሰው ምን አለ ነው ቤት አንድ ደርሰን እንትን በላ ምንድን ነው አነግረኝ ምንድን